የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኤአይ ስታርታፕ ማዕከል ባለፉት 6 ወራት በሀገራችን ለመጀመሪያ ጊዜ ያሰለጠናቸውን ስታርታፖች አስመርቋል። ሐምሌ 18 2018 የተካሄደው የስታርታፕ ኢንኩቤሽን ሰልጣኞች የምርቃት መርሃ ግብር ጎን ለጎን ስታርታፖች ምርትና አገልግሎቶቻቸውን ለተከታታይ ቀናት ያስተዋወቁበት ኤግዚቢሽን ሲካሄድ ቆይቷል። አሁን ላይ ግራጁዌት ያደረግን የመጀመሪያ ኮሆርት ነን እኛ። ከቅዳሜ ጀምሮ ፕሮግራሙ ላይ ብዙ ተሳታፊዎች ነበሩ። ከምክትል ጠቅላይ ሚኒስትሩ ጀምሮ ፕሮዳክታችንን ሾኬዝ አድርገናል። የተለያዩ ስቴክሆልደሮች ገቨርንመንታል ኦፊሶች እና እንዲሁም ፕራይቬት ላይ የሚሰሩ ድርጅቶች መጥተው ሾኬዛችንን ሲከታተሉ ነበር። ጥያቄ ሲጠይቁ ነበር። ከነሱ ጋር እንዴት አላይንም ያደርጋል ብለውም ያሰቡና ሪኩዌስትም ያደረጉ ድርጅቶች አሉ። እነዚህ ድርጅቶች ለኛ ትልቅ ነገር ነው። ምክንያቱም አንደኛ ማርኬቱ ላይ ለመግባት ይረዳናል። የተለያዩ ፖቴንሻል ያላቸው ከስተመሮች መጥተዋል። ባንኮች ሲጎበኙ ነበር። ገቨርንመንት ኦፊሶች ሲጎበኙ ነበር። አሪፍ ነው። ኤግዚቢሽኑ በጣም ቆንጆ ነበረ። ከተለያዩ ባለድርሻ አካላትን አግኝተን ነበረ። ከኛ ጋር የተያዘው ሞር ወደ ህግ የተያዘ ነው። ስለዚህ ከህግና ከባህል እና ቱሪዝም እንዲሁም የተለያዩ ሴክተሮች መጥተው ከኛ ጋር ኮንታክት ሼር አድርገናል፣ ኔትወርክ አድርገናል። ሞር ከዚህ በኋላ አብረን እንሰራለን ማለት ነው። የኛ ፕሮጀክት ኢትዮጵያና አፍሪካ ላይ ነበር ትኩረቱን ያደረገው። ነገር ግን ከአረብ የመጡ ኢንቨስተሮችን አግኝተን ነበር እና ያ ክፍተት ኢትዮጵያ ውስጥ ያለ ክፍተት በአረብ ሀገራት እንዳለና ከኛ ጋር አብረን እንድንሰራ እንደሚፈልጉ ነግረውን ኮኔክት አድርገን አድራሻቸውን ተቀብለን ሄደዋል። እዚህ በነበርንበት ጊዜ ብዙ ጥቅሞችን አግኝተናል። እዚህ ባገኘነው የተለያዩ አክሰሶች ከብዙ ካምፓኒዎች ጋር ዲል ለማድረግ ብዙ መንገዶችን ጀምረናል። እነዚህ ስታርታፖች ያበለጸጓቸው የቴክኖሎጂ ውጤቶች በኤአይ የታገዙ በትምህርት፣ በግብርና፣ በጤና፣ በትራንስፖርትና ሌሎችም ዘርፎች ያሉ ተግዳሮቶችን የሚቀርፉ ናቸው። ፕሮዳክታችን ኤአይ ቤዝድ ኢንተርፕራይዝ ሪሶርስ ፕላኒንግ ነው። የኢምፖርት ኤክስፖርት ዶክመንቶችን፣ የማኑፋክቸሪንግ፣ የኤችአር፣ የፋይናንስ፣ የአካውንቲንግ እና የኢንቬንተሪ ማኔጅመንት ሲስተሞችን በአንድ ላይ አውቶሜት ያደረገና ኤአይ ፊቸሮችን የሚጠቀም ሲስተም ነው ማለት ነው። ፕሮዳክታችን በተሽከርካሪ መኪና የሚገጠም አውቶማቲክ ኢመርጀንሲ ኢንዲኬተር ነው። እንደሚታወቀው የትራፊክ አደጋ በሀገራችን ከ3500 እስከ 5000 ሰው በአመት በህይወት ህልፈት ይዳረጋል፣ ለህይወት ህልፈት። ስለዚህ ህዝብ ቁጥራችን 130 ሚሊዮን በ2% በማይሞላ ተሽከርካሪ የሚደርሰውን አደጋ በጊዜው ካልተገደበ ለቀጣይ ብዙ ዋጋ የሚያስከፍለን ስለሆነ እሱን ማስቀረት የሚችል ቴክኖሎጂን ይዘን መጣ ነው። በዋናነት አሁን እየሰራን ያለነው ስማርት ኢንፍራስትራክቸር ላይ ያሉ ዲቫይሶችን በራሳችን ፕላትፎርም ለመቆጣጠር የሚያስችል ኢኖቬት የሚባል ኤአይ ፓወርድ ፕላትፎርም ሰርተናል። በሱ ስር የሚተዳደሩ ስማርት ፖል ሪኖቬት የተደረጉ ሲቲዎች ላይ የሚገጠሙ፣ ከዛ ውጭ ደግሞ ኢንቫይሮንመንታል ሞኒተሪንግ ሴታፖችንም እንደዚሁ ሰርተን በእኛ ፕላትፎርም ላይ ለመቆጣጠር የሚያስችለን ሲስተም ነው። አጠቃላይ ተካሂዶ በነበረው ኤግዚቢሽን ስታርታፖች ያላቸው ምርት ለጎብኚዎች ያቀረቡበት ብቻ ሳይሆን የገበያ ትስስሮች ያገኙበት ብሎም ከከፍተኛ የመንግስት የስራ ኃላፊዎችና ሌሎችም ባለድርሻ አካላት ጋር የተዋወቁበትን እድል የፈጠረ መልካም አጋጣሚን ጭምር ነው። አሁን ከመጡት ውስጥ በጣም የምንፈልጋቸው የናሽናል ባንክ ሰዎች መጥተው ነበረ፣ ኃላፊዎች። ከነሱ ጋር ቀጠሮ ይዘናል። ያለውን ዲቴል በደንብ እናሳያቸዋለን። የተለያዩ ትልልቅ የመንግስት ኃላፊዎች መጥተው ጎብኝተውናል። እነሱም ደግሞ እንደዚሁ የተለያዩ ፕሮግራሞች ይዘናል። ፖቴንሻል ለገበያ ፖቴንሻል የሚሆኑ ደግሞ አንዳንድ ፋይናንሻል ተቋማቶችም ሜምበሮች መጥተው አይተውታል። ፋርዘር የሆነ ዲስከሽኖች ስለሚያስፈልጉን ወደዛ ሄደናል ማለት ነው። ከብዙዎች ጋር ኔትወርክ ማድረግ ችለናል፣ ከሚኒስትሮችም ጋር። ከዛ ውጪ ደግሞ በጎብኚዎችም ከተለያዩ ሰዎች ጋር እንዳልኩሽ የኛ ስራ ለፐብሊክ ነውና ከተለያዩ ሰዎች ጋር ኔትወርክ ማድረግ ችለናል። በዝግድ አሪፍ ቆይታ ነበረ። አንድ ኢንቨስተር አግኝተናል። ጀስት አሁን ከረንትሊ እያወራን ያለ ነው። የተለያዩ ዶክመንቶችን እየተላላከን እንገኛለን። አሪፍ ኦፖርቹኒቲ አግኝተናል። በዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስታርታፕ ስነ ምህዳሩን ይበልጥ ለማጠናከር የሚያስችሉ የክትትልና ድጋፍ ስራዎች ማከናወኑን አጠናክሮ የሚቀጥል ይሆናል።